በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ስድስተኛው ሳምንት ገብርኄር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስያሜ የዐቢይ ጾም ስድስተኛው እሁድ ወይም ሳምንት ገብርኄር ይባላል። ስያሜውን የሰጠው ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። ከአምስቱ መጻሕፍቶቹ አንዱ በሆነው ጾመ ድጓ የዐቢይ ጾም ሳምንታት ስያሜዎች ከነሥርዓተ ማሕሌቱ አዘጋጅቷል። ስለዚህ በስድስተኛው የዐቢይ ጾም ሳምንት ከዋዜማው ቅዳሜ ጀምሮ በቤተ ክርስቲያን የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄር ወይም ታማኝ አገልጋይ የሚያወሳ ነው። ለዚህም ምሳሌ እንዲሆን በማቴዎስ ወንጌል ላይ የተጻፈው ታሪክ እናነሳለን። አንድ ባለጸጋ ሰው ባሪያዎችን ጠርቶ ለአንዱ 5 መክሊት ሰጠው። 2 መክሊት የሰጠውም አለ፣ 1 መክሊትም የሰጠውም አለ። ከዚህ በኋላ ወደ ሩቅ አገር ሄደ። 5 መክሊት የተቀበለው መጥቶ ወርዶ 5 አትርፎ 10 አደረገ። 2ቱም የተቀበለው አትርፎ 4 አደረገ። 1 የተቀበለው ግን ሄዶ መሬቱን ቆፍሮ በሻሽ ጠቅልሎ የጌታውን መክሊት ቀበራት። ከብዙ ጊዜ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ተቆጣጠራቸው። 5 መክሊት የተቀበለው ቀርቦ ጌታዬ 5 መክሊት ሰጥተኸኝ ነበር፣ እነሆ 5 አተረፍኩ አለው። አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 የተቀበለውም ቀርቦ ጌታዬ 2 መክሊት ሰጥተኸኝ ነበር፣ እነሆ ወጥቼ ወርጄ ሌላ 2 አትርፌ 4 አድርጌአለሁ። አንተ ታማኝ በጎ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለው ግን ቀርቦ ጌታዬ አንተ ክፉና ጨካኝ፣ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ እንደሆንክ ስላወቅሁ መሬቱን ቆፍሬ ቀበርኋት፣ እነኋት መክሊትህ አለው። አንተ ሰነፍ ባሪያ፣ መክሊቴን በጊዜ ልትሰጠኝ በተገባህ ነበር፣ እኔም ወጥቶ ወርዶ ሊያተርፍ በሰጠሁት ነበር። የዚህ መክሊት ውሰዱና 10 መክሊት ላለው ስጡት፣ ላለው ይሰጡታል ይጨመርለታል፣ ለሌለው ግን ያለውን ይቀሙታል። ይህን ሰነፍ ባሪያ እጅ እግሩን አስራችሁ ጽኑ ጨለማ ወዳለበት ውሰዱት፣ ጩኸትና ጥርስ ማፋጨት ወዳለበትም ጨምሩት አለ። ባለጸጋ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። ያተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለ አገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግሥተ ሰማያትን ይወርሳሉና፣ ሰነፎች ደግሞ ጥርስ ማፋጨት፣ ስቃይ፣ ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው። ከላይ ያነሳነው የቅዱስ ወንጌል ቃል ታማኝ አገልጋይ ማን ነው? ይህ ከእያንዳንዱ በአርአያ እግዚአብሔር የተፈጠረ የሰው ልጅ ጥያቄ ነው። የዚህን አምላካዊ ጥያቄ መልስ መስጠት ከሰው ልጆች ይጠበቃል። ታማኝ አገልጋይ ነቢዩ ሙሴ ታማኝ አገልጋይ እንደነበር ቅዱሳን መጻሕፍት ይመሰክራሉ። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም። ርዕሱ በቤቴ ሁሉ የታመነ ነው። ይህ የፍጡር ምስክርነት ሳይሆን በፈጣሪ የተሰጠው ምስክርነት ነው። በእውኑ በዘመናችን እንኳ ፈጣሪ ፍጡራንን ታማኝነቱን የሚመሰክሩለት አገልጋይ ይኖር ይሆን? የሙሴ ታማኝ አገልጋይነት በረሃ ስደት፣ መከራና ቁጣ ያልበገረው 40 ዓመት ስለ ወንድሞቹ በመሰደድ 40 ዓመት ደግሞ የተሰደደላቸው ወንድሞቹን በመምራት ባህር በመክፈል ጠላት በመግደል መና በማውረድ ደመና በመጋረድ ውሃ ከዓለት አፍልቆ በማጠጣት መከራውን ከወገኖቹ ጋር በመቀበል የቀኑ ሐሩር የሌሊቱ ቁር ብርድ ታግሶ በታማኝነት አገልግሏል። ታማኝነቱ እስከ ሞት ነበር። ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክትን አድርገዋል። አሁን ይህ ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ፣ ከባለሟልነትም አውጣኝ፣ ታማኝ አገልጋይ እኔ ልሙት፣ ሌሎች ይዳኑ የሚል ነው። አሁን የምናየው ግን ፈጽሞ ከዚህ የተለየ ነው። ሰዎች ይሙቱ እኔ ልኑር፣ ሰዎች ጾም ይደሩ እኔ ልብላ፣ ሰዎች ራቁቱን ይሁኑ እኔ ልልበስ፣
ሰዎች ይዘኑ እኔ ልደሰት ነው። ታማኝ አገልጋይ ለሚያገለግላቸው ሰዎች ጥቅም ቅድሚያ የሚሰጥ እንጂ የራሱን ጥቅም የሚያስቀድም አይደለም። ዛሬ በዓለማችን የምንመለከተው ግን ጩኸት ለአሞራ መብል ለጅግራ የሚባለው መሰል ነው። በታማኝ አገልጋዮች ድካም የሚሸለሙ ታማኝ አገልጋዮች በሰሩት ሥራ የሚያቀርቡ የሚወደሱ ከጥቅሙ እንጂ ከድካሙ መከፈል የማይሹ እንቅፋት የሚመታው ግርን ነው። አክሊል የሚቀዳጀው ግን ራስ ነው። ታማኝ አገልጋይ ማለት እንደ ራስ አክሊል ዘውድ የሚጻፋ ብቻ ሳይሆን እንደ እግር እንቅፋቱን፣ እሾሁን፣ መከራውን፣ ውጣ ውረዱንና ድካሙን የሚቀበል ነው። በጥቅም ጊዜ ለራሱ በአካፋ የሚዝቅ ወይም በጭልፋ የሚጨልፍ አይደለም። ሙሴ በባህር የከፈለው መና ያወረደው ደመና የጋረደው ወይም ውሃ ያፈለቀው ለራሱ አልነበረም፣ ለሚመራቸው ሕዝብ ነበር እንጂ። ታማኝ አገልጋይ ያሰኘው ይህ ነው። በዚህ ከብሮበታል፣ ተመስግኖበታልም። ታማኝ አገልጋይ ነቢዩ ዳዊት ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ እስራኤልን በንጉሥነት እንዲያገለግል እግዚአብሔር ከበግ ጥበቃው ወስዶ ሥልጣን ሰጠው። ያልታመነ የሳኦልን በትር መንግሥት በሳሙኤል እጅ ተቀብቶ ተቀብሏል። በተሰጠው ሥልጣን በታማኝነት ሕዝበ እስራኤልን መርቷል። ታማኝነቱም እግዚአብሔር ለሙሴ እንደመሰከረለት ለእርሱ መስክሮለታል። እግዚአብሔር እንደ ልቡ የሆነ ሰው መርጧልና የዘይቱን ቀንድ ሞልተህ በልጆቹ መካከል ለእኔ ንጉሥ አዘጋጃለሁና ወደ እሴይ ወደ ቤተልሔምም እልክሃለሁ እንደተባለው ባሪያዬ ዳዊት አገኘሁት፣ ተቀደሰ፣ ዘይትንም ቀባሁት። ይህ አባ ጊዮርጊስ ዘጋስጫ ሰዓታት በተባለው ድርሰቱ ረከብክዎ ለዳዊት ገብርየ ብእስየ ምእመነ ዘከመ ልብየ፣ አገልጋዬ ዳዊት እንደ ልቤ የታመነ ሰው ሆኖ አገኘሁት ሲል ተርጉሞታል። የተገኘው በታማኝነት ነበር። ከነገሰ በኋላም ታማኝ ነበር። አሁን በዚህ ዓለም የምንኖር እኛ ግን በደህንነት ታማኝ እንሆንና ሀብት፣ ሹመት፣ ስልጣን ሲመጣ ታማኝነትን እናጣለን። እንዲያውም ታማኝነት እንንቀዋለን። መስረቅ፣ ጀግንነት፣ መዋሸት ስልጣኔ ይመስለናል። ዳዊት ሳይሾም በጎቹን በመጠበቅ ታማኝ ነበር። በጎቹም የሚነጥቅ ተኩላ አንበሳ ቢመጣ በኋላው ተከትሎ ነብሩን በጡጫ አንበሳውን በእርግጫ ብሎ በጎቹን ያስጥለው ነበር። እኔ ባሪያህ የአባቴ በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላ እከተለውና መታው ነበር፣ ከአፉ ማስጥለው ነበር። በተነሳብኝም ጊዜ ጉሮሮውን አንቄ እመታውና እገድለው ነበር። ይህም ፍልስጤማውያን ከእነዚያ እንደ አንዱ ይሆናል። እንግዲህ እገድለው ዘንድ ከእስራኤል ተግዳሮትን አስወግድ ዘንድ ዛሬ አልሄድምን? ሕያው እግዚአብሔር ጭፍሮቹን ይገዳደር ዘንድ ይህን ቆላፍ ምንድን ነው? ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል አለ። ዛሬስ ቢሆን በእስራኤል ዘነፍስ በምዕመናን ላይ የሚገዳደሩ ብዙ ፍልስጤማውያን ተሰልፈዋል። እነዚህን ድል የሚነሳ በጎቹን ምዕመናን ከተኩላ ከአንበሳና ከድብ አፍ የሚታደግ ታማኝ አገልጋይ ማን ነው? ከምዕመናን ተግዳሮት የሚያርቅ ፈጣሪ ከመከራ ያድነኛል ብሎ የሚታመን የኢአማንያን ብዛት የማያስፈራው ማን ነው? ከትንሽነቱ እስከ ታላቅነቱ የታመነ አገልጋይ ማን ነው? ለተሾመበት ኃላፊነት ታማኝ ማን ነው? አሁን ዓለማችን ከሥጋውያን ሥልጣናትም ሆነ ከመንፈሳውያን መሪዎች የምትሻው ታማኝ ሰው ነው። በሙስና ያልተዘፈቀ ጉቦ ዓይን ያጨለመበት ለመንጋው አርአያ ምሳሌ የሚሆን ሰው ታማኝ አገልጋይ ነው። በኋላ የተቀበለውን አገልግሎት ኃላፊነት የማይዘነጋ ታማኝ መሆን አለበት። መንጋውን በክህደት ሲጠፋ ዝም ብሎ የሚያይ ጳጳስ፣ ቄስ፣ ዲያቆን፣ መምህር፣ ሰባኪ አገልጋይ አይደለምን? ታማሚው እየተሰቃየ የሚዝናና ቆይ ሻይ ልጠጣ የሚል ሐኪም ታማኝ አይደለም። ፍርድ የሚያጎድል ድሆችን የሚበድል ለድሃ አደጎች የማይፈርድ ዳኛ ታማኝ አገልጋይ አይደለም። ቅቤ በሙዝና በድንች ቀላቅሎ በርበሬ በገል ጨምሮ ሌሎችን አጭበርብሮ የሚሸጥ ነጋዴ ታማኝ አገልጋይ አይደለም። እየነገደ ያለው በሰው ሕይወት መሆኑን መዘንጋት የለበትም። እንዲያው እንደ አቅሙ በተሰጠው አገልግሎት ዘርፍ ታማኝ መሆን አለበት። ታማኝ አገልጋይ ቅዱስ ዮሴፍ ለወንድሞቹ ምግባቸውን ተሸክሞ የእርሱ ስንቅ ቢያልቅ የወንድሞቹን ስንቅ ሳይበላ በትንሽ የታመነ ሰው ነበር። ወንድሞቹ ሽጠውት በቤተ ጴጥፋራ በሚያገለግልበት ጊዜ ታማኝ ነበር። ታማኝነቱ በጲጥፋራ ቤት ጌታ አድርጎታል። ዮሴፍ ተሸጠ፣ አገልጋይም ሆነ። እግሮቹ በእግር ብረት ሰለሉ፣ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታውም።
የሕዝብ አለቃ አድርጎ ሾመው። የቤቱ ጌታ አደረገው። በገንዘቡም ሁሉ ላይ ገዢ አደረገው። አለቆቹን እንደ ርዕሱ ይገስጽ፣ እንደ ሽማግሌዎች እንደ ርዕሱ ጥበበኞች ያደርጋቸው ዘንድ። በዚሁ ሁኔታ የነበረው ዮሴፍ የጌታው ሚስት ሲወጣና ሲገባ ዓይኗን ጣለችበትና በዝሙት ዓይን ተመለከተችው። የጌታውን ሚስት በዮሴፍ ላይ ዓይኗን ጣለችበት። ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስቱ እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጅ አስረክቦኛል። በቤቱ ያለውን ምንም የሚያውቀውም የለም። በዚህ ቤት ከእኔ የሚበልጥ ሰው የለም። ሚስት ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አድርጋለሁ? እንዴትስ በእግዚአብሔር ፊት ኃጢአት እሰራለሁ? በዮሴፍ ታማኝነት የጌታው ቤት ተባርኳል። ሀብቱ በዝቷል። በታማኝነቱ በቤቱ ያለውን ሁሉ ተረክቦ ነበር። የቀረበለት ፈተና ግን ከባድ ነበር። ይህ በታማኝነቱ ማለፍ ችሏል። ዛሬ በእያንዳንዱ ብዙ ክፋት እንዲሁም በደል ይፈጸማል። ልጅ በፈላ ውሃ የሚቆትም የሚፈጽሙ በርካታ ናቸው። በጥቃቅን ዕቃዎች እንኳ የሚታመን ጠፍቷል። ዮሴፍ ግን በታማኝ አገልጋይነቱ በመጣበት መከራ ቢታሰር እንኳ ያለ ሹመት አላደረም። የእስረኞች አለቃ ነበር። ከእስር ቤት ሲወጣም ግብፅን በሙሉ መርቷል። በግብፃውያን በሙሉ ተሾሟል። በጥቂቱ ታምኗልና በጥቂቱ የታመነ በብዙ ይሾማል እንዲል ከሦስቱ ታማኝ አገልጋዮች ሕይወት ሁሉ የሰው ልጅ ታማኝ አገልጋይነት የሚያሰጠውን ክብርና ጸጋ ተመልክቶ በታማኝነት ማገልገል ይገባዋል። ታማኝ መሆን መጀመሪያ የሚጠቅመው ለራስ ነው። ከዚያም ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ላመኑት ላላመኑት ሁሉ ይጠቅማል። በመጨረሻም የጽድቅ አክሊልን ያቀዳጃል። መንግሥተ ሰማያትን ያወርሳል። በሰው በእግዚአብሔር ፊትም ያስከብራል። ጻድቃን፣ ሰማዕታት፣ ቅዱሳን በታማኝ አገልግሎታቸው ፈጣሪያቸውን ደስ አሰኝተው ከብረዋል። በኋላም ገንዘብ ያልታመኑት ይሁዳ፣ አናንያ፣ ሰጲራ የደረሰባቸው ጉዳት አይተናል። በአካን ወልደ ከርሜንም ተመሳሳይ ቅጣት ደርሶባታል። ለዚህ ነበር ዳዊት አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችን መተማመን ጎድሏልና ያለው። ስለዚህ ሁሉ ባለበት አገልግሎት መስክ ታማኝ አገልጋይ ሆኖ አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃል፣ በብዙ ሾመሃለሁ የሚለውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የምስጋና ቃል መስማት ይገባል። መልካም አገልግሎት አገልግለን መሥዋዕቱን እንድንወርስ ገብርኄር እንድንባል አምላካችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር